ማቃታለችና ምንድነው ከባለቤቷ ጋር ተጣልታ ተለያይታ ነበርና እንደ ጥያቄም ነው አሁን ለርሶ ማቀርብሎትና ተለያይታ ነበር እና ይሄ ግሎሲ የሚባለው ነገር የጀመረችው ልጅቷ በልቧ ትዕቢተኛ ናት። ትዕቢት አለባትና እልከኛም ናት። ይቅርታ ብሎ እንዲጠይቃት ትፈልጋለች። ግን እሱ ደግሞ ከሷ ብሶ ተገኘ። በተለያዩ ጊዜያቶች ውስጥ ባህሪዎቿን አየና ከዚህ በኋላማ ጭራሽ ምንም አይነት ነገር አላረግላትም ብሎ ትጉት ያረጋታልና ልጅቷ በናፍቆት ተቃጠለች። ከዛ ግለወሲብ ጀመርኩ ነው የምትለው እና ይቅርታ እንዲላት ይሄ ሹሩሩ ምናምን እንክብካቤ ለምዳ ነበረ። ከዛ ግለወሲብ ከጀመረችበት ጊዜ ጀምሮ ግን ቀጥታ ያመራችው ምንድነው ወደ ሌዝቢያንነት። ወደ ሌዝቢያንነት ስትገባ ደግሞ ጭራሽ ወደ ሚዲያ ሁሉ እስከ መውጣት አሁን እግዚአብሔር የተመሰገነ ይሁን ልጅቷን ወደ መስመር እንድትመጣ ጥረት እያደረኩኝ አንድ ስቴፕ ይዛልኛለች። ግን ወደ ሚዲያ ሁሉ ወጣ ለሴቶች የምትቆም መስላ ሰዎች ሁሉ ሊያውቋት ይችላሉ። በብዛት ትታወቃለችና ለሴቶች የምትቆም የምትቆረቆር ምናምን መስላ ይሄ ባሎች ላይ ዘመቻ ማድረግ በተለይ ኮሮና በነበረበት ጊዜ ተማሪም አባትም እናትም ቤት ውስጥ ረጅም ጊዜ የሆነ 2 ወር 3 ወር ተቀምጠን አልነበረም። ረጅም ጊዜ በጣም ከቤት የማይወጣበት ጊዜ ላይ ነበርና ይሄ ባሎችንና አባቶችን ፍሯቸው፣ ተጠንቀቋቸው ብሎ ለባልና ለአባቶች ትልቅ በቃ ተጽዕኖ መፍጠር ውስጥ ገብታ ነበርና በተለያዩ በቻት በምናምን እልክ ውስጥ ገብታ ነበርና መንፈሱ መጨረሻ ላይ ግን እኔ ነኝ ይሄን የማረገው ብሎ ተናገረ። አሁን ቲቪተኛ ያደርጋት የነበረው እልከኛ ያደርጋት የነበረው ከባሏ ጋር እንድትለያይ ያደርጋት የነበረው አይነ ጥላ ነው። ዞሮ ዞሮ ይሄ የአይነ ጥላ መንፈስ ከተያዘ በኋላ እኔ ነኝ ይሄን የማረገው የነበርኩት ግን እሷ ነች የልብ ልብ እንዲሰማኝ ያደረገችኝ። መንገድ የከፈተችልኝ እሷ ነች። ስታገኘኝ ግን አትለቀኝም፣ ትቀጠቅጠኛለች። ይሄ ምንድን ነው የዋህነት፣ ቅንነት፣ በጎነት የሚባሉ ለሰው ሐሳቢነት፣ ለጋስነት የሚባሉት ባህሪዎቿ እንዳሉ ሆነው ግን በትዕቢት መንፈስ ብቻ ሌዝቢያን እንድትሆን የቻለችበት መንገድ አለና አንዲት ባህሪ ብዙዎቹን መልካምነታችን ያጠፋሉ ወይ ብዬ ነው የምጠይቆት። በአንዲት ባህሪ የተነሳ በትዕቢት በሚባለው በልከኝነት በሚባለው ባህሪዋ የተነሳ ወደ ሌዝቢያንነት እንደደረሰች ነው ራሷ ጥናት ያደረገችው በራሷ ላይ። ዛሬ ላይ የተመለሰችው ትምህርታችንን